ሰላም ጤና ይስጥልኝ የቻናላችን ቤተሰቦች የዛሬው መሰናዷችን ለፈጣሪ መኖር ድጋፍ ከሳይንሱ ዓለም በሚል ኃይለ ቃል እንደ ኤሮፓውያን አቆጣጠር ዲሴምበር 25 2014 ኤሪክ ሜክታሰስ የተባለው ዕውቅ ጸሐፊ በዎል ስትሪት ጆርናል ላይ የጻፈው አነጋጋሪ ጽሑፍ የዘመኑ ሳይንስ የፈጣሪን አለመሞት ብሎም ስለመኖሩ ይበልጥ እርግጠኝነትን የሚያስጨብጥ ግኝት ላይ እንደደረሰ ይናገራል። በመሆኑም ይህ ግኝት ምን እንደሆነና ከሜታክሰስ ጽሑፍ ጋር የተገናኙ አንዳንድ ሐሳቦችን አንስተን በዛሬው መሰናዷችን ለመዳሰስ እንሞክራለን። እነሆ እስከ ዝግጅታችን ፍጻሜ ድረስ በጥሞና ይከታተሉን። ለፈጣሪ መኖር ድጋፍ ከሳይንሱ ዓለም ከ10 ዓመታት በፊት የፈረንጆች ዓመት ማብቂያ ላይ ማለትም እንደ ኤሮፓውያን አቆጣጠር ዲሴምበር 25 2014 ኤሪክ ሜታክሰስ የተባለው ዕውቅ ጸሐፊ በዎል ስትሪት ጆርናል ሳይንስ ኢንክሪዚንግሊ ሜክስ ዘ ኬዝ ፎር ጋድ በሚል ርዕስ ሳይንስ ፈጣሪ ስለመኖሩ የሚቀርቡ ሙግቶችን ዕለት ዕለት ይበልጥ እየደገፈ ስለመምጣቱ ጽፏል። ይህ አነጋጋሪ ጽሑፍ እንደ ኤሮፓውያን አቆጣጠር በ1966 በታይም መጽሔት ፈጣሪ ሞቷል የተሰኘውን ጽሑፍ መነሻ በማድረግ የዘመኑ ሳይንስ የፈጣሪን አለመሞት ብሎም ስለመኖሩ ይበልጥ እርግጠኝነትን የሚያስጨብጥ ግኝት ላይ እንደደረሰ ይናገራል። ይህ ግኝት ምን እንደሆነና ከሜታክሲስ ጽሑፍ ጋር የተገናኙ አንዳንድ ሐሳቦችን በዛሬው ጽሑፋችን ለመዳሰስ እንሞክራለን። ታይም መጽሔት ፈጣሪ ሞቷል የተሰኘውን ጽሑፍ ባወጣበት በዚያው ዓመት ካርል ሴጋን የተባለው የጠፈር ተመራማሪ አንድ ፕላኔት ሕይወት ያላቸው ነገሮችን ለማኖር 2 መስፈርቶችን ማሟላት እንደሚገባው ተናግሮ ነበር። ሴጋን እንደሚለው ከሁሉ አስቀድሞ ያ ፕላኔት ትክክለኛው አይነት ኮከብ ሊኖረው ይገባል። እንዲሁም ደግሞ ፕላኔቱ ከኮከቡ ትክክለኛ ርቀት ላይ መገኘት ይኖርበታል። ይህ ርቀት በጥቂት ሚሊሜትሮች እንኳ ከፍ ወይም ዝቅ ካለ ያ ፕላኔት ሕይወትን ማኖር አይችልም። ካርል ሴጋን ልክ ከሆነ ከአንድ ኦክቲሊዮን ማለትም ከአንድ በኋላ 27 ዜሮች ሲከተሉ ፕላኔቶች መካከል እነኚህን መስፈርቶች የሚያሟሉና ሕይወት ያላቸውን ነገሮች ለማኖር ምቹ የሆኑ ሴፕቲሊየን ማለትም ከአንድ በኋላ 24 ዜሮች ሲከተሉ ፕላኔቶች ሊኖሩ ይገባል። ይህን አስደናቂ ግኝት ተከትሎ ከምድራችን ሌላ ሕይወት ሊኖርባቸው የሚችሉ ሌሎች ፕላኔቶችን ለማግኘት ብዙ ሙከራ ይደረግ ጀመር። ይሁንና ብዙ 10 ዓመታት ቢያልፉም ከምንኖርባት ዓለም ውጪ ሕይወት ያላቸውን ነገሮች የያዙ ሌሎች ዓለማት ሊገኙ አልቻሉም። እንዲያውም ካርል ሴጋን እንዳሰበው መሟላት የሚገባቸው መስፈርቶች 2 ብቻ ሳይሆኑ ሕያዋንን ለማኖር ከ200 በላይ የሚያስፈልጉ ነገሮች እንዳሉ አሁን መታመን ጀምሯል። የመስፈርቶቹ ቁጥር እየጨመረ መምጣት እንዲሁም ደግሞ እያንዳንዱ መስፈርት በትክክል መሟላት ማስፈለጉ ሕይወት ሊኖርባቸው የሚችሉ ፕላኔቶችን ብዛት እጅጉን ይቀንሰዋል። ሳይንስ ከደረሰባቸው ከነዚህ አስገራሚ መስፈርቶች ባሻገር ሊሟላ የሚገባው ሌላም ነገር አለ። ጁፒተር ለእኛ ምድር እንደሆነው ሁሉ ታላቅ የስበት ኃይል ያለው ግዙፍ ፕላኔት መስፈርቶቹን ሁሉ ከሚያሟላ አንድ ፕላኔት አቅራቢያ ሆኖ ከበራሪ ከዋክብት ፕላኔቱን ካልጠበቀ ከዋክብቱ ፕላኔቱን ሊመቱትና ነዋሪዎቹን ሊያጠፉ ይችላሉ። ይህ ሁሉ ነገር ሕይወት ያለበት ፕላኔት ምን ያህል ድንቅ እንደሆነና እንዲሁም ሕይወት እንዲኖር ከአእምሮ ያለፈ ዝግጅትና ጥንቃቄ እንደሚያስፈልግ ያሳያል። ታዲያ ይህን አስደናቂ ሳይንሳዊ ሐቅ ሲገነዘብ ኤሪክ ሜክታሰስ ስለ ፈጣሪ መኖር ሳይንስ ራሱ ድጋፍ እንደሚሰጥ ጽፏል።
ሜክታሰስ እንደሚለው ሕይወትን ስለያዙ ፕላኔቶች ማውራት ብቻ ሳይሆን ሕይወትን በያዘች ፕላኔታችን እየኖርን እንገኛለን። በዚህ ሁኔታ መኖር ያስቻሉን ነገሮች ረቂቅነት ምድራችንን አቅዶና ፈቅዶ ሁኔታዎችን ሁሉ ስላሰናዳ ፈጣሪ የሚሉት ነገር አላቸው። በሌላ አነጋገር ይህ ዓለም የተሰናዳና የተበጃጀ እንዲያውም በናኖ ሜትር ደረጃ እንኳ የሚመጡ ኢምንት ለውጦች እንዳልነበር የሚያደርጉት በመሆኑ ይህንን ዓለም በዕቅድ የፈጠረው አካል መኖሩን ያስረዳል። በሚገባ የተሰናዳ ዓለም ወይም ኤፋይን ቲዊንድ ዩኒቨርስ ፈጣሪ ስለመኖሩ አሳማኝ ሙግት ያቀርባል። ሜታክሰስ እንደሚለው ከተበጃጀው ዓለም በስተጀርባ ፈጣሪ አለ ብሎ ማመን ፈጣሪ የለም ብሎ ከማመን እጅጉን የሚቀል እምነት ነው። ይሁንና ፈጣሪ ስለመኖሩ ሙግት ስናቀርብ ሳይንሳዊ ግኝቶች ላይ ከተመረኮዝን ከፍተኛ ጥንቃቄ ያስፈልጋል። ለምን ቢባል ሳይንስ ተለዋዋጭ ስለሆነ። ዛሬ እንደ እውነት የተቆጠሩ ነገሮች ነገ ጉድለታቸው ወይም ስህተታቸው ገኖ ይወጣል። አዳዲስ ግኝቶች የትላንት እውነቶችን ለመፈተሽ የሚረዱ አመለካከቶችንና ሐሳቦችን ያስገኛሉ። እናም እያደገና እየዳበረ የሚመጣ ዕውቀትን ያስጨብጣል እንጂ ሳይንስ ካፈርኩ አይመልሰኝ አይነት ስህተቶቹን የሚደብቅ መስክ አይደለም። ስለዚህ ስነ መለኮታዊ መረዳቶቻችንን ከሳይንሱ ዓለም በሚመጡ ተለዋዋጭ ግኝቶች ካስደገፍናቸው ችግር ላይ ልንወድቅ እንችላለን። ከላይ እንዳየነው ፈጣሪ ስለመኖሩ የሚሞግተው የኤሪክ ሜክታሰስ ጽሑፍ የተመረኮዘው በዋናነት ሳይንስ ከጥቂት ዓመታት በፊት በደረሰበት አዲስ ግኝት ላይ ነው። ይህ ግኝት ቀደም ሲል ማለትም ከ50 ዓመታት በፊት እንደታሰበው ሳይሆን ፕላኔቶች ሕይወት እንዲኖራቸው መሟላት የሚገባቸው መስፈርቶች ከ200 በላይ እንደሆኑ አሁን መረጋገጡን የሚያሳይ ነው። ሜታክሰስ የመስፈርቶቹን ብዛትና እያንዳንዱ ነገር በትክክል መሟላት ማስፈለጉን አስታኮ ከፕላኔታችን በስተጀርባ ፈጣሪ መኖሩን ሞግቷል። እንበልና ከሳይንሱ ዓለም አዲስ ግኝት ቢመጣና የእነዚህ መስፈርቶች ቁጥር ዛሬ ከሚታመነው እጅጉን አንሶ ቢገኝ ብሎም ሕይወት ያላቸውን ለምሳሌ እጽዋትንና በአይን የማይታዩ ፍጡራንን የያዘ ፕላኔት ነገ ላይ ቢገኝ በሳይንስ ላይ የተመረኮዘው ሙግታችን አደጋ ላይ ወደቀ ማለት ነው። በእርግጥ አንዱ ወዳጄ እንዳለው ከአዲሱ ግኝት ጋር እንዲስማማ አድርገን አዲስ ሙግት መቀመር እንችል ይሆናል። ነገር ግን አላስፈላጊ ስነ መለኮታዊ ጂምናስቲክ ምን አሰራን? ስመጥሩ ክርስቲያን ሳይንቲስት ፍራንሲስ ዋትሰን እንዳለው የስንዱ ዓለም ሙግት ወይም ዲፋይን ቲዊንግ አርጊውመንት እንደ ብዙ የአቃቤ እምነት ሙግቶች በአዳዲስ ሳይንሳዊ ግኝቶች ሊዳከም የሚችል በመሆኑ እግዚአብሔር ስለመኖሩ ማረጋገጫ ተደርጎ መወሰድ የለበትም። በእርግጥ ሕይወት እንዲኖር ለማድረግ በጥንቃቄና በትክክል መሟላት የሚገባቸው ነገሮች አስደናቂ ናቸው። ይሁንና ሳይንስ ስለ ቁሳዊው ዓለም ዕውቀት ለማስጨበጥ የሚካሄድ ጥረት በመሆኑ ስለሚታየው ዓለም ያለንን መረዳት በየጊዜው በአዳዲስ ግኝቶች ያሻሽልልናል። ስለ ፈጣሪ ያለንን ግንዛቤ በእነዚህ ተለዋዋጭ ግኝቶች ላይ የምናስደግፍ ከሆነ ግን ስነ መለኮታችን ደካማ ይሆናል። ስለዚህ ፈጣሪ ስለመኖሩ ከሳይንሱ ዓለም ድጋፍ ካሻን የሳይንሳዊ ግኝቶችን ተለዋዋጭ ባህሪ ባገናዘበ መልኩ ሙግታችንን እንቀይስ። ለዛሬ ጨርሻለሁ። ሶፋኒት አበበ እንዳጠናቀረችው በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።